በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሆነ በቸርነቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። የትምህርታችን ርዕስ ሙሉ ሰው የሚል ነው። የዮሐንስ ወንጌል ምዕራፍ 9 ቁጥር 1 እስከ 23 ያለውን በጸሎት መንፈስ እናነባዋለን። ሲያልፍም ከመወለዱ ጀምሮ እውር የሆነውን ሰው አየ። ደቀ መዛሙርቱም መምህር ሆይ ይህ ሰው እውር ሆኖ እንዲወለድ ኃጢአት የሰራ ማን ነው? እርሱ ወይስ ወላጆቹ? ብለው ጠየቁት። ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም። ቀን ሳለ የላከኝን ሥራ ላደርግ ይገባኛል። ማንም ሊሰራ የማይችልባት ሌሊት ትመጣለች። በዓለም ሳለሁ የዓለም ብርሃን ነኝ። ይህን ብሎ ወደ መሬት እንትፍ አለ። በምራቁም ጭቃ አድርጎ በጭቃው የዕውሩን ዓይኖች ቀባና ሂድና በሰሊሆም መጠመቂያ ታጠብ አለው። ትርጓሜው የተላከ ነው። ስለዚህ ሄዶ ታጠበ፣ እያየም መጣ። ጎረቤቶቹም ቀድሞም ሲለምን አይተውት የነበሩ ይህ ተቀምጦ ይለምን የነበረ አይደለምን አሉ። ሌሎች እርሱ ነው አሉ። ሌሎች አይደለም እርሱን ይመስላል እንጂ አሉ። እርሱ እኔ ነኝ አለ። ታዲያ ዓይኖችህ እንዴት ተከፈቱ አሉት። እርሱ መልሶ ኢየሱስ የሚባለው ሰው ጭቃ አድርጎ ዓይኖቼን ቀባና ወደ ሰሊሆም መጠመቂያ ሄደህ ታጠብ አለኝ። ሄጄ ታጥቤም አየሁ አለ። ያ ሰው ወዴት ነው አሉት። አላውቅም አለ። በፊት እውር የነበረውን ሰው ወደ ፈሪሳውያን ወሰዱት። ኢየሱስም ጭቃ አድርጎ ዓይኖቹን የከፈተበት ቀን ሰንበት ነበረ። ስለዚህ ፈሪሳውያን ደግሞ እንዴት እንዳየ እንደገና ጠየቁት። እርሱም ጭቃ በዓይኖቹ አኖረ፣ ታጠብሁም አያለሁም አላቸው። ከፈሪሳውያንም አንዳንዶቹ ይህ ሰው ሰንበትን አያከብርምና ከእግዚአብሔር አይደለም አሉ። ሌሎች ግን ኃጢአተኛ ሰው እንደነዚህ ያሉ ምልክቶች ሊያደርግ እንዴት ይችላል አሉ። በመካከላቸው መለያየት ሆነ። ከዚህም የተነሳ ዕውሩን አንተ ዓይኖችህን ስለከፈተ ስለ እርሱ ምን ትላለህ? አንተ ዓይኖችህን ስለከፈተ ስለ እርሱ ምን ትላለህ ደግሞ አሉት። እርሱም ነቢይ ነው አለ። አይሁድ የዚያን ያየውን ወላጆች እስኪጠሩ ድረስ እውር እንደነበረ እንዳየም ስለ እርሱ አላመኑም። እነርሱም እናንተ እውር ሆኖ ተወለደ የምትሉት ልጃችሁ ይህ ነውን? ታዲያ አሁን እንዴት ያያል ብለው ጠየቋቸው። ወላጆቹም መልሰው ይህ ልጃችን እንደሆነ እውርም ሆኖ እንደተወለደ እናውቃለን። ዳሩ ግን አሁን እንዴት እንዳየ አናውቅም፣ ወይም ዓይኖቹን ማን እንደከፈተ እኛ አናውቅም። ጠይቁት፣ እርሱ ሙሉ ሰው ነው፣ እርሱ ስለ ራሱ ይናገራል አሉ። ወላጆቹ አይሁድን ስለፈሩ ይህን አሉ። እርሱ ክርስቶስ ነው ብሎ የሚመሰክር ቢኖር ከምኩራብ እንዲያወጡት አይሁድ ከዚህ በፊት ተስማምተው ነበርና፣ ስለዚህ ወላጆቹ ሙሉ ሰው ነው፣ ጠይቁት አሉ። ያለህና የነበርክ ለዘላለምም የምትኖር ቅዱስ እግዚአብሔር አብ፣ ቅዱስ እግዚአብሔር ወልድ፣ ቅዱስ እግዚአብሔር መንፈስ ቅዱስ አንድ አምላክ እናመሰግንሃለን። አንተ ጽናታችን ነህ፣ አንተ ኃይላችን ነህ፣ አንተ ጥበባችን ነህ፣ አንተ መጎሳችን ነህ፣ አንተ የመኖርም ምክንያታችን ነህ። ስለዚህም እናመሰግንሃለን። ስለ ቀኑ ሁሉ ስላበዛህልን ምሕረት፣ በደላችንን እና ራቁትነታችንን ሁሉ ስለሸፈንክልን፣ በአንተ ይቅር የተባልንና በችሎት ፊት በነጻ የተለቀቅን ወንጀለኞች ነንና ስለ በጎ ምሕረትህ እናመሰግንሃለን። አቤቱ ጌታ ሆይ ስለሰጠህን ስለዚህ ቃልና በስምህም ስለሰበሰብከን ጆሮቻችን ስለሚሰሙት አይኖቻችን ስለሚያዩት ማዳንህ እናመሰግንሃለን።
መምህር ሆይ አንተ ብቻ አስተምረን። ስጋና ደም የሰውን ፍላጎት ጸጥ ይበል። እግዚአብሔር ሆይ መለኮታዊ ፈቃድህን አንተ ግለጽልን። አንተ ስትናገር ነፍስ ሁሉ ተደምማ እንድትሰማ ፈቃድ ይሁን። ስፍራውን ሁሉ፣ ጊዜውን ሁሉ፣ አእምሮን ሁሉ፣ አንደበትን ሁሉ አንተ ግዛ። በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን፣ ማዳንህ በመካከላችን ትሆንልን። በአንዱ ልጅህ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ዛሬም ዘወትርም ለዘላለሙ አሜን። የትምህርታችን ርዕስ ሙሉ ሰው የሚል ነው። ሰውን ሙሉ ሰው የሚያሰኘው የስጋና የነፍስ መዋሃድ ወይም ስጋና ነፍስ በአንድ አቋም መገኘታቸው አይደለም። ሰውን ሙሉ ሰው የሚያሰኘው ከወጣትነት እድሜ ተሸጋግሮ ወደ እርጅና ድንበር ተጠግቶ ያለበት ጎልማሳነቱም አይደለም። ሰውን ሙሉ ሰው የሚያሰኘው ሌላ ምስጢር አለው። እግዚአብሔር አምላክ ሕፃናትን ሽማግሌዎች ወይም ጠቢባን እንደሚያደርግ ተናግሯል። ስለዚህ እግዚአብሔር ለኛ ያቀደልን እቅድ ምንድነው ስንል ሙሉ ሰውነት ወይም ብስለት ነው። በእግዚአብሔር ፊት ያለው ሙሉ ሰውነት፣ በእግዚአብሔር ፊት ያለው ብስለት ዕውቀት ብቻ ሳይሆን ተግባር ያለው ዕውቀት ነው። የእግዚአብሔርን መንግስት ትምህርት ከዓለም ትምህርት የሚለየው የመኖር ግዳጅ ስላለበት ነው። የዓለም ትምህርት የእንጀራ ዕውቀት ነው። የመኖር ግዳጅን አይጠይቅም፣ የሥራ ግዳጅን ግን ይጠይቃል። የእግዚአብሔር ዕውቀት፣ የእግዚአብሔር ብስለት ግን መኖርን ይጠይቃል። እግዚአብሔር ለእያንዳንዳችን የተመኘልን ነገር ምንድነው ስንል ሙሉ ሰውነት ነው። እኛ ለራሳችን ከምናስበው እግዚአብሔር ለኛ የሚያስበው ይበልጣል። እኛ በእኛ ላይ ካለን ዓላማ ይልቅ እግዚአብሔር በእኛ ላይ ያለው ዓላማ ይሻላል። እኛ ለራሳችን ትንሹን፣ እግዚአብሔር ለኛ ትልቁን፣ እኛ ለራሳችን ምድራዊውን፣ እግዚአብሔር ለኛ ግን ሰማያዊውን ነገር አስቦልናል። ቅዱስ መጽሐፋችንን ስንመለከት ንጉሥ ዳዊት ሊሞት አቅራቢያ ልጁ ሰሎሞንን ልጅ ሆይ በርታ ሰውም ሁን ብሎታል። ስለዚህ ሁላችንም ሰው ሆነን ተፈጥረናል። ሰው ሆነን የመኖር ግን ግዳጅ አለብን። ሰው ሆነን ለመፈጠር እኛ ጥያቄ አላቀረብንም። ሰው ሆነን ለመፈጠር ጥረትም አይጠይቅም። ሰው ሆነን ለመኖር ግን ፈቃዳችን ይጠየቃል። ሰው ሆነን ለመኖር ፈቃዳችን ይጠየቃል። ስለዚህ እግዚአብሔር ከኖርንም በእውነት እንድንኖር ይፈልጋል። ምክንያቱም በዚህ ዓለም ላይ ግዑዛንም ነዋሪዎች ናቸው፣ ያሉ ናቸው። እግዚአብሔር ግን ያለን እንድንሆን ብቻ አይደለም የሚፈልገው፣ የምንኖርም እንድንሆን የሚፈልገው። ያሉ ቋጥኞች አሉ፣ ግን የሚኖሩ አይደሉም። እኛ ሰዎች ነንና መገኛችን ሕያው አምላክ ነውና ያለን ብቻ ሳይሆን የምንኖርም መሆን አለብን። በየዕለቱ አካላዊ ለውጥ ይታይብናል። በየዕለቱ ደግሞ አእምሮአዊ ለውጥ ሊታይብን ይገባል። ምክንያቱም የምንኖረው ለመለወጥ ነው፣ የምንኖረው ለማወቅ ነው።
መለወጣችንና ማወቃችን ከቆመ መኖር አቁመናል ማለት ነው። መኖር አቁመናል ማለት ነው። ስለ ጌታችን ስለ ኢየሱስ ክርስቶስ እድገት ቅዱስ መጽሐፍ ይነግረናል። በሉቃስ ወንጌል በምዕራፍ 2 ቁጥር 52 ላይ ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር ይላል። የጌታችን የኢየሱስ ክርስቶስ እድገት የተሟላ እድገት ነው። በቁመት ብቻ ሳይሆን በጥበብም ነው። ሰው የሚያደንቀው እድገት ብቻ ሳይሆን እግዚአብሔር የሚያየውም እድገት ነው። ስለዚህ የጌታችን እድገት የተሟላ ነው። አንዳንድ ጊዜ ሰዎች በቁመት ያድጋሉ፣ በአይምሮ ግን አያድጉም። አንዳንድ ጊዜ እድገታቸው በሰው ፊት ይደነቃል፣ በእግዚአብሔር ፊት ግን እድገት ተብሎ አይቆጠርም። ሰዎች በቁመት አድገው በጥበብ ካላደጉ ዝግመት አለባቸው ማለት ነው። በቁመት ሳያድጉ ደግሞ በአይምሮ ሲያድጉ እንደነግጣለን፣ እንፈራለን። ህፃናቱ ብስል ብለው ስናገኛቸው እንፈራለን። ለምንድነው ስንል የአይምሮና የአካል እድገት ምን ማለት ስላለበት ነው? መመጣጠን ስላለበት ነው። አንዳንድ እድገቶች በሰው ፊት የሚታዩ ናቸው። ምክንያቱም ሰውየው ተምሯል፣ ዕውቀት አለው፣ ስራ አለው፣ ትዳር አለው፣ ልጆች አሉት፣ በሰው ፊት ያደገ ነው። በእግዚአብሔር ፊት ግን ገና ነው። ስለዚህ እድገቱ በሰው ፊት የተሟላ በእግዚአብሔር ፊት ግን ገና ነው። የተሟላ እድገት ግን አካላዊ ብቻ ሳይሆን የአይምሮም ነው። የተሟላ እድገት እግዚአብሔር የሚያየው ሰውም የሚያየው ነው። ጌታችን ኢየሱስ ክርስቶስ በጥበብና በቁመት በሰውና በእግዚአብሔር ፊት ያድግ ነበረ። ሙሉ ሰውነት የምንለው ይሄንን ነው። የተሟላ እድገት የተሟላ እድገት የተሟላ ሰብዕናን ያመጣል። የተሟላ እድገት የተሟላ ሰብዕናን ያመጣል። ታሪኩን ያነበብንለት ይህ ሰው ጌታችን ኢየሱስ ክርስቶስን ካገኘ በኋላ ሙሉ ሰውነትን አግኝቷል። ጌታችን ኢየሱስ ክርስቶስን ካገኘ በኋላ ሙሉ ሰውነትን አግኝቷል። መቼም እሱን ስናገኘው ማናገኘው ነገር የለም። እሱን ስናገኘው ራሳችንን እናገኘዋለን። እሱን ስናገኘው ጥፋታችንን እናገኛለን። እሱን ስናገኘው ህይወታችንን እናገኛለን። እሱን ስናገኘው የማናገኘው ነገር የለም። ጌታችን ኢየሱስ ክርስቶስ ስንቱን ሞኝ አስጠበበው። ጌታችን ኢየሱስ ክርስቶስ ስንቱን የተናቀውን አከበረው። ጌታችን ኢየሱስ ክርስቶስ ስንቱን ደካማ ብርቱ አደረገው። ጌታችን ኢየሱስ ክርስቶስ ስንቱን ተስፋ የለሽ ተስፋ ሰጪ አደረገው። ለሱ ድካማችን የብርታቱ መገለጫ ነው። ድካማችሁን ስጡኝ ነው የሚለን። ድካማችን ሳያግደው ይሰራል። ክብር ለእርሱ ይሁን። ክፍሉ ሲጀምር እንደዚህ ነው የሚለው፣ ሲያልፍም ከመወለዱ ጀምሮ እውር የሆነውን ሰው አየ ነው የሚለው። ሲያልፍም ከመወለዱ ጀምሮ እውር የሆነውን ሰው አየ። በዚህ ክፍል ውስጥ ወይም በዮሐንስ 9 ውስጥ ሁለት አይነት እውርነትን እናገኛለን። አንደኛው የአይን እውርነት ነው። ሁለተኛው የልብ እውርነት ነው። ክፍሉ እንደሚነግረን ከአይን እውርነት የልብ እውርነት ይከፋል። ከአይን እውርነት የልብ እውርነት ይከፋል። የአይን እውርነት እግዚአብሔርን የሚያሳዝን የሚያስቆጣ አይደለም። የልብ እውራን ግን እግዚአብሔርን ያስቆጡታል። የአይን እውርነት ክርስቶስን ከማየት አያግድም።
የልብ ዕውራን ግን ክርስቶስን አያዩትም። በዚህ ዓለም ላይ ያለው የኑሮና የህይወት ምስጢር በዚህ ዓለም ላይ ያለው የኑሮና የህይወት ምስጢር በአይን ከምናየው ይልቅ በመንፈስ የምናስተውለው ነው ወይም በልባችን የምንመረምረው ነው። ስለዚህ የአይን ዕውራን ሙሉን የህይወትን ገጽታ ማየት አይችሉም አይባሉም። ለምን ስንል በዚህ ዓለም ላይ ያለው የኑሮና የህይወት ምስጢር ከአይን የረቀቀ ለልብ ማስተዋል ግን የሚታይ ስለሆነ ነው። ይህ ሰው ከመወለዱ አንስቶ ምን ነበረ? ዕውር ነበረ። ለአንድ ቀን እንኳ ብርሃንን አላየም። ቤተሰቦቹ አካባቢው ሁሉ ተስፋ ቆርጠው የጣሉት ነው። ኢየሱስ ክርስቶስ የዓለም ተስፋ ግን ዛሬ ተስፋ ሊሆነው አጠገቡ ቆሟል። ይህ ሰው አይኑ የታወረ ነው፣ ልቡ ግን ብሩህ ነው። ኢየሱስ ክርስቶስ በስጋ ዕውራን አያዝንም፣ እንደውም ያዝንላቸዋል። በልብ ዕውራን ግን ያዝናል። ማስተዋል በሌላቸው ያዝናል። አዎ ሙሉ ሰውነት ልበ ብርሃንነት ነው። ሲያልፍም ነው የሚለው። ሲያልፍም ከመወለዱ ጀምሮ ዕውር የሆነውን ሰው አየ ነው የሚለው። ሲያልፍም ዓላማ ተደርጎ ቢኬድ እንኳ አይን አይበራም። ፕሮግራም ተይዞ ቢኬድ እንኳ አይን አይበራም። ኢየሱስ ክርስቶስ ግን ሲያልፍ እቅድ የማይሰራውን ስራ ይሰራል። ሲያልፍ ብዙ ማሰብ የማይሰራውን ስራ ይሰራል። እሱ ሲያልፍ ጨለማ ያልፋል። እሱ ሲያልፍ ሁከት ያልፋል። እሱ ሲያልፍ ጭንቀት ያልፋል። ኢየሱስ ክርስቶስ መከራችንን ሊያሳልፍ ያልፋል። የሱ ማለፍ ዝም ብሎ ማለፍ አይደለም። ከኃይል ጋራ፣ ከስልጣን ጋራ፣ ከማዳን ጋራ የሆነ ማለፍ ነው። ክብር ለእርሱ ይሁን። ይህ ሰው ከመወለዱ አንስቶ ዕውር ነው። ስለዚህ የሚወቀስበት አንዳች ነገር የሌለው ከተፈጥሮ ዕውር ሆኖ የተወለደ ነው። ይህ ሰው ግን ማየት የተሳነው እንጂ ማመን የተሳነው አልነበረም። ይህ ሰው ማየት የተሳነው እንጂ ማወቅ የተሳነው አይደለም። ወገኖቼ አንድ ነገርን አለመቻል ሁሉንም ነገር አለመቻል አይደለም። ምናልባት ጥፍራችንን ቢያመን ሌላው አካላችን ጤነኛ ሆኖ ተኝተን ልንውል እንችላለን። ጥፍራችንን ስላመመን ግን ወይም የጥፍር ጉድለት ስላለብን ግን ተኝተን አንኖርም። ለምን ስንል የአንድ ነገር ጉድለት የሁሉም ነገር ጉድለት አይደለም። ይህ ሰው አይኑን ብቻ ነው ያጣው። ማወቅ ይችላል፣ ማመን ይችላል። በታሰረው ጎናችሁ ስታዝኑ ባልታሰረው ለመስራት ደግሞ አስቡ። ሕይወትን በአንድ ነገር ብቻ መወሰን፣ በአንድ ጉድለት ሁሉም ነገር ጎደሎ ነው ብሎ ማሰብ ተገቢ አይደለም። ከእግዚአብሔር መንግስት ሐሳብ አያደርስም። ደቀ መዛሙርቱ መምህር ሆይ ይህ ሰው ዕውር ሆኖ እንዲወለድ ኃጢአት የሰራ ማን ነው? እርሱ ወይስ ወላጆቹ ብለው ጠየቁት። ደቀ መዛሙርቱ ያው በአይምሮ ሕፃናት እንደሆኑ ተጽፎልናል። ስለዚህ የሕፃን ነገር አንዱ ብስል አንዱ ጥሬ ነው። ብስሉ ምንድነው? ኢየሱስ ክርስቶስ ከማህፀን በፊት ያለውን እንደሚያውቅ አውቀዋል። አሁንም ብስሉ ምንድነው? ኢየሱስ ክርስቶስ የችግሩን ወራጅ ሳይሆን ምንጩን እንደሚያውቅ አውቀዋል። ይሄ ብስሉ ነው። ጥሬውስ ምንድነው? የሥጋ ጉድለት ሁሉ የኃጢአት ውጤት ነው ብሎ ማሰብ ይሄ ጥሬነት ነው። ስለዚህ ደቀ መዛሙርቱ መምህር ሆይ ይህ ሰው ዕውር ሆኖ እንዲወለድ ኃጢአት የሰራ ማን ነው? እርሱ ወይስ ወላጆቹ ብለው ጠየቁት። ደቀ መዛሙርቱ በእርሱ ችግር ይመራመራሉ።
የዚህ ሰው ችግር ለብዙዎች መመራመሪያ ነው። ኢየሱስ ክርስቶስ ግን ቆሞ ምን ላድርግለት ይላል። እስከዛሬ ሰው ሳንቲም ሲረዳ ኖሯል። ዛሬ ግን ብርሃን ሊሰጠው ነው። ለእውነተኛ ልመናው እውነተኛ መልስ ያገኘው ዛሬ ነው። ይህን ሰው ቀረብ ብለን መጠየቅ ብንችል ምንድነው እንደው በጥልቅ የምትፈልገው ብንለው ማየት ነው የሚለን። ሰው የሚሰጠው ስጦታ አይደለም። እውነተኛ ጥያቄውን ማን መለሰለት ስንል እውነተኛው ጌታ ኢየሱስ ክርስቶስ መለሰለት። ክብር ለእርሱ ይሁን። እውነተኛ ጥያቄያችን ሰዎች እግራችንን ሲበላን የሚያኩልን ራሳችንን ነው። ስለዚህ ከማስደሰት ያሳምሙናል። እውነተኛውን ጥያቄ በእውነት የሚመልስ የተሰቀለው ጌታ ኢየሱስ ክርስቶስ ብቻ ነው። ክብር ለእርሱ ይሁን። ለዚህ ሰው መልስ አይደለም የሰጠው፣ መልስ ነው የሆነው። ኢየሱስ ክርስቶስ መልስ አይሰጣችሁም፣ ራሱ መልስ ነው። ግራ ላጋቡን ነገሮች፣ ከአቅማችን በላይ ለሆኑ ነገሮች፣ ለተፈጥሮ ጉድለቶች፣ ጠቢባን ለማይችሏቸው ነገሮች እርሱ መልስ ነው። ደቀ መዛሙርቱ የመማሪያ መጽሐፍ ሊያደርጉት ፈለጉ ይሄንን ሰው። ኢየሱስ ክርስቶስ ግን የተአምራት ርዕስ አደረገው። ብዙዎች የመማሪያ መጽሐፍ ሊሆኑ ሲዘጋጁ ታሪካቸው፣ ማንነታቸው፣ ብልሹነታቸው፣ ውድቀታቸው ሁሉ በአፈኞች በተንኮለኞች ሊጻፍባቸው ሲል ኢየሱስ ክርስቶስ ታሪካቸው ልውጥ አድርጎ የተአምራት ርዕስ አድርጓቸዋል። እጅግ የሚደንቅ ነው። እግዚአብሔር ይመስገን። እንዲህ ያለውም አቀማመጥ፣ እንዲህ ያለውም ጉርለት፣ እንዲህ ያለ ርዕስ ይወጣዋል ወይ? እሱ ይችላል። ደቀ መዛሙርቱ የጠየቁት ጥያቄ ማህበረሰቡ የሚያስበውን ነው። እነሱም ከማህበረሰቡ አስተሳሰብ የወጡ አልነበሩም። ማህበረሰቡ የሚያስበው ማንኛውም የሥጋ ጉርለት የኃጢአት ውጤት ነው ብሎ ነው የሚያምነው። በእግዚአብሔር መንግስት ግን የሥጋ ጉርለት ሁሉ የኃጢአት ውጤት፣ የሥጋ ሙላት ሁሉ የጽድቅ ውጤት አይደለም። ብዙ ሰዎች እኔ የዋህ ስለሆንኩ ነው የሚሳካልኝ ይላሉ። አይደለም። እኔ ቅን ስለሆንኩኝ ነው ባለጠጋ የሆንኩት። አይደለም። እኔ ለሰው ክፉ ስለማላስብ ነው ዝነኛ የሆንኩት። አይደለም። መንፈሳዊ ዋጋ በመንፈሳዊ ብቻ ነው የሚለካው። የጳውሎስ በሽታው ጸጋው ነበር። የጳውሎስ በሽታው ጸጋው ነበር እንጂ የኃጢአት ውጤት አልነበረም። ኢየሱስ ክርስቶስ ታሟል። የኃጢአት ውጤት ግን አይደለም እኮ። ሌሎች ይኖሩ ዘንድ እሱ ታሟል። ኢየሱስም እንዲህ ብሎ መለሰ። ይህ ሰው ቁጭ ብሎ አስተውሉት። ቁጭ ብሎ የሱን ጥያቄ እነሱ ይጠይቃሉ፣ የሱን መልስ ደግሞ ጌታ ይመልሳል። እሱ ግን ቁጭ ብሎ ጥያቄውንም መልሱንም ያዳምጣል። አዎ በጉድለታችን ላይ አፍ የለንም። ኢየሱስ ክርስቶስ ግን ይናገራል። ኢየሱስም እንዲህ ብሎ መለሰ። የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም። ስለዚህ የዚህ ሰው ችግር እግዚአብሔር የሚገለጥበት አደባባይ ነው። የዚህ ሰው ጉድለት እግዚአብሔር የሚገለጥበት ዙፋኑ ነው። ያ ቤተሰብ ለዘመናት ሲወቀስ ነው የኖረው። የአባት ዕዳ ለልጅ ይተርፋል እየተባለ፣ የወላጅ ዕዳ ለልጅ ይተርፋል እየተባለ ሲወቀስ ነው የኖረው። ንጹሕ ጌታ የዚያን ቤተሰብ ንጽህና ዛሬ ያወጣው። ኃጢአተኞች ንጽህናን ማውጣት አይችሉም። እጃቸው ጥላሸት ነው፣ ሲነኩ ያቆሽሻሉ። ንጹሕ ጌታ ብቻ ንጽህናን ማውጣት ይችላል። እኔ አልበደልኩም ንጹሕ ነኝ ብላችሁ የምታስቡበት የህይወት ጎን ካለ ንጽህናን የሚያወጣ ንጹሕ ጌታ ብቻ ነው።
የዚህ ሰው ጉድለቱ የኃጢአት ማረጋገጫ ሳይሆን የእግዚአብሔር ክብር መገለጫ ነው። ጉድለቶቻችን ሁሉ ሊያጠፉን እንደመጡ ይሰማን ይሆናል። መኖርን ሊጨምሩልን መጥተው ሊሆን ይችላል። የበለጠ አይተን እንድንደሰትም የመጡ ሊሆኑ ይችላሉ። ምክንያቱም በሰው ጉድለት እግዚአብሔር በሙላቱ ይሰራል። ያንን ሰው እግዚአብሔር ለዚች ቀን አስቦታል። ቀጠሮን የማይረሳ ጌታ መጣለት። እግዚአብሔር ይመስገን። ቀን ሳለ የላከኝን ስራ ላደርግ ይገባኛል። ማንም ሊሰራ የማይችልባት ሌሊት ትመጣለች። ቀን ያለው ዕለትን አይደለም፣ እድልን ወይም ምቹ ጊዜን ነው። ምቹ ያልሆነ ሰዓት አለ። ሁሉ ጊዜ መስራት አይቻልም። የመስራት ፍላጎት ስላለ ሁሉ ጊዜ መስራት አይቻልም። መስራት የሚቻለው ጊዜና ሰራተኛ ሲገናኙ ነው። ስራው፣ ጊዜው፣ ሰራተኛው ካልተገናኙ ስራ ሊሰራ አይችልም። ስለዚህ ጌታችን ኢየሱስ ክርስቶስ ጊዜውም ስራውም ሰራተኛውም ተገናኝተዋል አለ። አሁን የሥራ ጊዜ ነው። በምቹ ጊዜ ስራውን ሊፈጽም ፈለገ። ስራው ደግሞ አብ የላከው ነው። በዚህ ዓለም ላይ የምንሰራው ትልቁ ስራችን ምንድነው ስንል እግዚአብሔር እንድናከናውነው አዞ የላከን ስራ ነው። ትልቁ ስራ እሱ ነው። ትልቁ ስራው ምን ነበር? ተልእኮ ሌሎችን መርዳት ነው። ለጨለመባቸው ማብራት ነው። ጌታችን ኢየሱስ ክርስቶስ ተልእኮውን ጊዜውንም ያውቅ ነበር። ጊዜውን የማያውቅ ተልእኮውን መፈጸም አይችልም። ገበሬ ዘር ስላለው ብቻ አይበቅልለትም። ስለዘራ ብቻም አይበቅልለትም። በጥር ቢዘራ መኸር አያገኝም። ገበሬ ቦታውንም ጊዜውንም ማወቅ አለበት። የዚህ ዓለም እርምጃ በጊዜ የተገደበ ነው። ስለዚህ ጌታ ቀን ሳለ የላከኝን ስራ ላደርግ ይገባኛል። ማንም ሊሰራ የማይችልባት ሌሊት ትመጣለች። ምናልባት ይሄ ዘመናችን የሥራ ጊዜ ሊሆን ይችላል። ማንም ሊሰራ የማይችልበት ደግሞ ዘመን ሊመጣ ይችላል። ስለዚህ ጊዜ ካገኘን በጊዜያችን ልንጠቀም ይገባናል። ምክንያቱም ሰው በጊዜው ሰራተኛ ያለ ጊዜው ግን ተመልካች ነው። እንዲህ ይላል በቁጥር 5 ላይ በዓለም ሳለው የዓለም ብርሃን ነኝ። በዓለም ሳለው የዓለም ብርሃን ነኝ። ዓለም ታላላቅ ብርሃናት አሏት። ፀሐይ፣ ጨረቃ፣ ከዋክብት። ነገር ግን ዓለም የተስፋ ብርሃን የላትም። ዓለም የፍቅር ብርሃን የላትም። ዓለም የመጽናናት ብርሃን የላትም። ኢየሱስ ክርስቶስ ግን ብርሃን ነው። እሱ የተስፋ ብርሃን ነው። ተስፋ በሌለበት ዓለም ላይ ተስፋ የሚሰጠን እሱ ብቻ ነው። ፍቅር በሌለበት ዓለም ላይ ፍቅርን የሚሰጠን እሱ ብቻ ነው። መጽናናት በሌለበት ዓለም ላይ መጽናናትን የሚሰጠን እሱ ብቻ ነው። ፀሐይ ትጠልቃለች፣ መቅረዝም ይጠፋል። የማይጠፋው መቅረዝ የማይጠልቀው ፀሐይ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ፀሐይን የተማመኑ ያፍራሉ፣ መቅረዝ የለኮሱ ይደነግጣሉ። እርሱ ግን እልፈት የሌለበት ብርሃን ነው። የተፈጥሮ ፀሐይ ብቻውን ድፍረት አይሰጥም። ፀሐይ ወጥቶም የጨለመባቸው ክረምት አልፎም የጨገጋቸው ገና አሉ። ብዙዎችም የሚያለቅሱት ፀሐይን አጥተው አይደለም፣
ጌታቸውን አጥተው ነው የሚያነቡት። ብዙዎች ጭልም ያለባቸው መብራት ጠፍቶባቸው አይደለም፣ አዳኛቸው ጠፍቶባቸው ነው። እኔ የዓለም ብርሃን ነኝ፣ በዓለም ሳለው የዓለም ብርሃን ነኝ። ይህን ብሎ ወደ መሬት እንትፋለ፣ በምራቁም ጭቃ አድርጎ በጭቃው የእውሩን አይኖች ቀባና ሂድና በሰሊሆም መጠመቂያ ታጠብ አለው። የሚደንቅ ነው። እንትፋለና ጭቃውን ለውሶ አይኑን ቀባው። ይሄ ሰው የአይን ቅርጽ እንኳን የሌለው አይኑ ግንባር ነበረ። ብርሃን ብቻ አይደለም ያጣው፣ የአይን ቅርጽ እንኳን የሌለው ሰው ነው። ኢየሱስ ክርስቶስ የአይን ቅርጽን ፈጠረለት፣ ሰራለት። ከዚያ በኋላ ሄደ ታጠብ አለው። እንደገና ብርሃንን ሰጠው። ያዳነው በድርብ ነው፣ ያዳነው በልዩ ነው። ሶስቱም ነገሮች ለስጋ የሚመቹ አይደሉም። ጭቃ፣ ምራቅ፣ ውሃ ለስጋ የተናቁ ናቸው። ከዚህ ሁሉ በላይ ለአይን ደግሞ የሚመቹ አይደሉ። ጭቃ አይን ያጠፋል እንጂ አይን አያበራም። ይህ ሰው ግን ለኢየሱስ ክርስቶስ ትእዛዝ በጀ አለ፣ እሺ አለ። ሲመለስ እያየ መጣ። እግዚአብሔር ይመስገን። ለሚያየው ሰው ሁሉ አስፈሪ ነው። አስፈሪ ሆኖ ሄደ። ሲመለስ ግን ተጠያቂ ሰው ሆነ። ሁሉም ሰው ከበው፣ ሊቃውንት ሁሉ ሳይቀር እንዴት አየህ የሚሉት ሆነ። በጨለማ ሄዶ በብርሃን ተመለሰ። ሲሄድ መንገዱ ሁሉ የጥርጣሬ ነው። ገደል ብገባስ እያለ ነው። ሲመለስ ግን በፍጥነት ነው። ጎረቤቶቹም ቀድሞም ሲለምን አይተውት የነበሩ ይህ ተቀምጦ ይለምን የነበረ አይደለምን አሉ። ከኔ ጋር ነው ያላችሁት? ይህ ቀድሞ ሲለምን የነበረ አይደለምን? ቀድሞ መመራመሪያ ነበረ፣ አሁን መደነቂያ ሆነ። እግዚአብሔር ይመስገን። ይህ ሰው ለማኝ ነው፣ እንደ ሰው እንኳን የማይቆጠር ነው። ኢየሱስ ክርስቶስ ብርሃንን ሲሰጠው ግን ከቀድሞ አድራሻው ላይ ተነሳ። ሰዎች ለዘመናት የሰጡት የወረወሩለት ሳንቲም ከአድራሻው ላይ ልፍ አላደረጉትም፣ ከልመና መቀመጫው አላስነሱትም። ምክንያቱም ሰዎች የችግሩን ወራጁን ነው የረዱት። ኢየሱስ ክርስቶስ ግን ምንጩን ያደረቀው። ይህ ሰው ደግ እንኳን የማይሰጠውን ስጦታ አገኘ፣ ብርሃንን። ደግ ሰው ቢመጣ የማይሰጠውን ስጦታ ነው ያገኘው። ሲያይ ሌላ ሰው መሰላቸው። ለምን? የቀድሞ መልኩ ተቀይሯል። ቀድሞ ድምጻቸውን ይሰማቸው የነበሩ ሰዎችን ዛሬ በአይኑ አያቸው። ቀድሞ እነሱ ብቻ ነበሩ እሱን የማየት መብት የነበራቸው፣ ዛሬ ግን እነርሱን የማየት መብት አገኘ። አንዳንዶቹ እሱ ነው አሉ፣ አንዳንዶቹ ደግሞ እሱን ይመስላል አሉ፣ አንዳንዶቹ እሱ አይደለም አሉ። እሱ ግን ምን አለ? እኔ ነኝ አለ። ቀድሞ እኔ ነኝ ለማለት የማይችል ሰው ነበረ። ስብዕናዬ አልተሟላም ብሎ ያስብ ነበረ። በኢየሱስ ክርስቶስ ፈውስ እኔ ባይ አካል ሆነ። ክብር ለእግዚአብሔር ይሁን። ታዲያ አይኖችህ እንዴት ተከፈቱ አሉት። እርሱም መልሶ ኢየሱስ የሚባለው ሰው ጭቃ አድርጎ አይኖቼን ቀባና ወደ ሰሊሆም መጠመቂያ ሂደህ ታጠብ አለኝ። ሄጄ ታጥቤም አየሁ አለ። ያ ሰው ወዴት ነው አሉት። አላውቅም አለ። ምስክርነት መስጠት ጀመረ። ማስረጃው ምንድነው? የገዛ ህይወቱን ማስረጃው። መዳናችን እንዴት ዳናችሁ ማስባል አለበት።
መዳናችን እንዴት ዳናችሁ ማስባል አለበት። ይህ ሰው አይን በሚያጠፋው ጭቃ አይኑ በራለት። ዓለምን ለመጀመሪያ ጊዜ አየ። ቀድሞ በጨለማ ውስጥ ሆኖ ዓለም ጨለማ ሆና ነበር የምትታየው። ዛሬ ግን ዓለምን የሚያይበት ርዕዮተ ዓለም ተለወጠ። ክብር ለእግዚአብሔር ይሁን። ቀይ መነጽር ያደረገ ሁሉም ነገር ቀይ ሆኖ ነው የሚታየው። ጥቁር መነጽር ያደረገ ሁሉም ነገር ጥቁር ሆኖ ነው የሚታየው። እምናየው በመነጽራችን መልክ ነው። ይህ ሰው በጨለማ ውስጥ ነበረ። ህይወት የሚታየው፣ ኑሮ የሚታየው፣ ዓለም የሚታየው ጨለማ ሆኖ ነበረ። ስለዚህ ዓለምን የሚያይበት እይታው ተለወጠ። ቀድሞ ዓለም ለኛ መራራ፣ የከንቱ ብላሽ፣ ተስፋ የሌለበት ሊሆን ይችላል። ዛሬ ግን ኢየሱስ ክርስቶስ አይናችንን ስላበራልን በዓለሙ ላይ የእግዚአብሔርን የፈጣሪነቱን አሻራ እናያለን። መሽቶ ሲነጋ ደግሞ መጋቢነቱን እናያለን። ወዳጆቻችንን ስናይ ደግሞ የእግዚአብሔርን ፍቅር እናስተውላለን። ኢየሱስ ክርስቶስ ሲነካን፣ አይናችንን ሲነካው ዓለምን የምናይበት ርዕዮተ ዓለም ይለወጣል። ዛሬ ከንቱ ነው የምንለው ፍጥረቱን አይደለም አኗኗሩን ነው። ቀድሞ ግን ፍጥረቱን ነበር ከንቱ የምንለው። ዛሬ ግን ከንቱ አኗኗሩን ነው ከንቱ የምንለው። ለምን ስንል ኢየሱስ ክርስቶስ ዓለምን የምናይበትን እይታ ስለለወጠልን። ይህ ሰው ሰዎችን አየ። ቀድሞ የሚረዱትን ሰዎች ዛሬ ሊረዳቸው ተነሳ። በፊት እውር የነበረውን ሰው ወደ ፈሪሳውያን ወሰዱት። ኢየሱስም ጭቃ አድርጎ አይኖቹን የከፈተበት ቀን ሰንበት ነበረ። ስለዚህ ፈሪሳውያን ደግሞ እንዴት እንዳየ እንደገና ጠየቁት። እርሱም ጭቃ በአይኖቼ አኖረ፣ ታጠብኩም አያለሁም አላቸው። ታላቅ ሙግት ተፈጠረ። ከታላቅ መዳን በኋላ ታላቅ ሙግት ነው የሚፈጠረው። ሰዎቹ እንዴት ዳንክ ብቻ አይደለም እያሉ ያሉት፣ ለምን ዳንክም እያሉ ይመስላል። ስለዚህ የደስታው ባላጋራዎች ሆኑ። ይህ ሰው ጉድለቱ መዳኑ መሟገቻ ሆነ። መዳኑ ግን ከሊቃውንቱ የምስጋና ርዕስ ሳይሆን የሙግት የትችት ርዕስ ሆነ። ማን እንዳዳነው ለመስማት ናፍቀው አይደለም የጠየቁት። ከአንደበቱ የክስ ቃል ይዘው ክርስቶስን ሊከሱት ነው። ሰንበት ነው፣ እንዴት በሰንበት ቀን አዳነህ አሉ። በሰንበት ከጨለማ ተፈታ፣ ሸክም ቀለለለት፣ እስራቱ ተበጠሰ፣ ከግዞት ነፃ ወጣ። ከነጨለማው ብዙ ሰንበቶችን አከበረ፣ አላረፈም። ዛሬ ግን ሰንበትን በብርሃን አከበረ። ስለዚህ የዚህ ሰው እውነተኛው ሰንበቱ፣ እውነተኛው እረፍቱ ማየቱ ነበረ። ሰንበትን እያከበሩ ግን ለዘመናት ከጨለማቸው ጋር የሚኖሩ ብዙዎች ናቸው። የሰንበትን ጌታ ሲያከብረው ግን እውነተኛውን እረፍት፣ እውነተኛውን ሰንበት አገኘ። ክብር ለእግዚአብሔር ይሁን። የፈሪሳውያን ሸንጎ ተከፈለ። አንዳንዶቹ ኃጢአተኛ ነው ይህ ሰው አሉ፣ ሰንበትን ከሻረማ። ኃጢአተኛማ እንደዚህ ያለውን ተአምራት ሊያደርግ አይችልም አሉ ግማሾቹ። በመጨረሻ አንተ ስለዚህ ሰው ምን ትላለህ አሉት። ነብይ ነው አለ። እንደገና ስለሰራው ጌታ ጠየቁት። ይህ ሰው አንድ ጊዜ አይደለም የተሰራው፣ ሁለት ጊዜ ነው የተሰራው። ይህ ሰው ብርሃን ብቻ አይደለም ያገኘው ወገኖች፣ ልብ አድርጉ፣ የአይን ቅርጽ ጭምር ነው ያገኘው። ኢየሱስ ክርስቶስ የነበረውን ነገር አይደለም ያደሰለት፣ የሌለውን ነገር ነው ያመጣለት። እርሱ የራቀውን ማቅረብ ብቻ አይደለም፣ ህልምን መፍታት ብቻ አይደለም፣
እርሱ የሌለውንም እንዳለ አድርጎ መጥራት ይችላል። ፈጥሮ እንኳን መስጠት የሚችለውን አምላክ ነው የምናመልከው። ክብር ለእርሱ ይሁን። ጥያቄው በዛ። ስለዚህ ሰው ምንድነው የምትለው አሉት። እኔ እውር እንደነበርኩ እሱ እንዳዳነኝ አውቃለሁ አለ። ወገኖች የትልቅ ዕውቀት እኮ ነው ይሄ። ዲግሪም አይኖረን፣ ዲፕሎማም አይኖረን፣ ምሁራንም አንሁን፣ እኛ እውር እንደነበረን ኢየሱስ ክርስቶስ ግን እንዳዳነን ካወቅን ትልቅ ዕውቀት ነው። ይሄ ዕውቀት ነው ወደ እግዚአብሔር መንግስት የሚያስገባው። ይሄ ዕውቀት ነው እምነትን የሚወልደው። ፈሪሳውያን በጨለማው ላይ ሲገዙ ኖረዋል። አሁን ግን በብርሃኑ መግዛት አይችሉም። ለዚህ ነው የተበሳጩት። በጨለማችን ሲገዙ የኖሩ ሲበራልን በብርሃኑ መግዛት ስለማይችሉ ይበሳጫሉ። ፈሪሳውያን እነርሱ ሊያደርጉ የማይችሉትን ክርስቶስ ስላደረገ ተበሳጩ። እኔ ላደርግ የማልችለውን ነገር ሌላው ካደረገው ስራዬን ሰራልኝ የማልችለውን ደስ ይለኝ ነው የሚገባው። ፈሪሳውያን ግን ከፋቸው። አይሁድ የዚያን ያየውን ወላጆች እስኪጠሩ ድረስ እውር እንደነበረ እንዳየም ስለእርሱ አላመኑም። የሚደንቅ ነገር ነው። በዚህ ቀን እኮ ግብዣ ነበርኩ መደረግ የነበረበት። አላመኑም። እነርሱንም እናንተ እውር ሆኖ ተወለደ የምትሉት ልጃችሁ ይህ ነውን? ታዲያ አሁን እንዴት ያያል ብለው ጠየቋቸው። ወላጆቹም መልሰው ይህ ልጃችን እንደሆነ እውርም ሆኖ እንደተወለደ እናውቃለን፣ ዳሩ ግን አሁን እንዴት እንዳየ አናውቅም፣ ወይም አይኖቹን ማን እንደከፈተ እኛ አናውቅም። ጠይቁት፣ እርሱ ሙሉ ሰው ነው፣ እርሱ ስለራሱ ይናገራል አሉ። ወላጆቹ አይሁድን ስለፈሩ ይህንን አሉ። እርሱ ክርስቶስ ነው ብሎ የሚመሰክር ቢኖር ከምኩራብ እንዲያወጡት አይሁድ ከዚህ በፊት ተስማምተው ነበርና፣ ስለዚህ ወላጆቹ ሙሉ ሰው ነው ጠይቁት አሉ። የሚደንቅ ነው። ኢየሱስ እርሱ ክርስቶስ እንደሆነ መናገር ከየት ያስወጣል? ከምኩራብ ያስወጣል። ዝቅ ብለን ስናነበው ይህንን ሰው ከምኩራብ አስወጥተውታል። ኢየሱስ ክርስቶስ ግን በደጅ ተገናኘው። ከምኩራብ ቢያስወጡም ኢየሱስ ክርስቶስ በደጅ ይገናኛል። እርሱ በምኩራብ አይወሰንም። የእርሱ መገኛው ልብ ነው። እርሱ በተለየ ሁኔታ የሚገኝበት መልክዓ ምድር የለም። እግዚአብሔር መንፈስ ነው፣ ለልብ ዝንባሌ ሁሉ ቅርብ ነው። አስወጡት፣ በደጅ ተገናኘው። አዎ ይህ ሰው የአይን ቅርጽን አገኘ። ይሄ ብቻ አይደለም፣ ብርሃንንም አገኘ። ግን የገጠመው ነገር ምንድነው? ታላቅ ደስታ ነው? አይደለም። የገጠመው ነገር ታላቅ ሙግት ነው። ዛሬ ልንፈወስበት የሚያስፈልገን የሥጋ እውርነት የለብን ሊሆን ይችላል። ግን ልንፈወስበት የሚገባ የማስተዋል እውርነት ሊኖርብን ይችላል። በመጽሐፍ ቅዱስ አገላለጽ አለማስተዋል በጨለማ በእውርነት ተመስሏል። በሁለተኛ ቆሮንቶስ በምዕራፍ 4 ቁጥር 4 ላይ ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። ሰይጣን በሰው ላይ ተግባሩን ሲጀምር የሚያደርገው የሰውየውን አእምሮ በማወር ነው። እግዚአብሔር ደግሞ በሰው ላይ ስራውን የሚጀምረው የሰውየውን አእምሮ በማብራት ነው። ሰይጣን ሐሰተኛ ስለሆነ እንዳያውቁት ያሳውራል አእምሮን። እግዚአብሔር እውነተኛ ስለሆነ እንድናውቀው አእምሮአችንን ያበራል። አዎ ኢየሱስ ክርስቶስ ከመንፈስ እውርነት ከልብ እውርነት ያድናል። እውርነት ችግሩ ምንድነው?
የልብ ዕውር ሰዎች ያዩታል እንጂ አያያቸውም። ሰዎች ስራውን እያዩ ይታዘቡታል፣ ድካሙን እያዩ ይተቹታል። ራሱን ለመገሰጽ ጉልበት የለውም፣ ራሱን ለማየት ማስተዋል የለውም። ሰዎች ያዩታል እንጂ ሰዎችን አያይም። ሰዎች ፍቅርን ይሰጡታል፣ እርሱ አይወድም። ሰዎች መልካም ያደርጉለታል፣ መልካም አያደርግም። ሰዎች ሁሉ ለእርሱ እንዲኖሩ የተፈጥሮ ግዳጅ ያለባቸው ይመስለዋል። ልበ ዕውር ሰዎች ያዩታል እንጂ እርሱ አያያቸውም። ይሄ ብቻ አይደለም፣ የእግዚአብሔርን ስራ ማድነቅ ይቸገራል። በተፈጥሮው ላይ የእግዚአብሔር ስራ አለ፣ የጣቱ አሻራ። መሽቶ ሲነጋ የእግዚአብሔር መጋቢነቱ አለ። እኛን የሚወዱንን ሰዎች ስናይ የእግዚአብሔር ፍቅር አለ። ይህንን የእግዚአብሔርን ስራ መቁጠር አይችልም፣ መመልከት አይችልም። ይሄ ብቻ አይደለም፣ በአይን ያለውን ጥጋብ አያገኝም። አይን በራሱ ተመጋቢ ነው። አይን አይቶ የሚጠግበው ነገር አለው። ልበ ዕውር ግን አይቶ የሚጠግበው ነገር የለውም። ይሄ ብቻ አይደለም፣ አንደበቱን አይለካም። ስለዚህ እንዳሻው ነው የሚናገረው። የመጣለትን ብቻ ነው የሚያስተናግደው። ቁጥብ አይደለም፣ መናገሩን እንጂ ከመናገሩ በኋላ የሚከሰተውን ነገር አያስተውልም። ስለዚህ በተገላቢጦች ነው የሚኖረው። አስቦ አይደለም የሚናገረው፣ ተናግሮ ነው የሚያስበው። አሁንም ልበ ዕውር ጆሮዎቹና አፍንጫው የሰሉ ናቸው። ጆሮዎቹ ሁልጊዜ ወሬ ለመስማት የሚባለውን ለመስማት፣ አፍንጫው ደግሞ ሽቶ ለማሽተት ዝሙትን ለመከተል የሰሉ ናቸው። ልቡ የታወረ ሰው የዝሙት ተገዢ ነው። መሸነፍን አያምንም። ችግሩን መቀበል አይችልም። ስለዚህ አይለወጥም። ምክንያቱም የመለወጥ የመፈወስ የመጀመሪያው እርምጃ ምንድነው ስንል ችግርን በችግርነቱ መገንዘብ ነው። ችግርን በችግርነቱ የማይገነዘብ ሰውም እግዚአብሔርም ሊለውጠው አይችልም። ምክንያቱም የለውጥ የመጀመሪያው እርምጃ ችግር እንዳለብን ማወቅ ነው። ልበ ዕውር ግን መሸነፍን አያምንም። በዙሪያው ላሉት ቅን አመለካከት የለውም። በዙሪያው ያሉትን ሁሉ እንደ ጠላቶቹ ነው የሚፈርጀው። ስለዚህ ሁሉ ጊዜ በጥርጣሬ፣ ሁሉ ጊዜ በፍርሃት፣ ሁሉ ጊዜ በማመንታት ነው የሚኖረው። እርምጃው ሁሉ ሰላም የለውም። የሚሞተው አንድ ቀን ነው። ከመሞቱ በፊት ግን በፍርሃት ብዙ ጊዜ ይሞታል። ይሄ ብቻ ልበ ዕውር እርምጃው ሁሉ የጥርጣሬ ነው። እርምጃው ሁሉ እያንዳንዱን ነገር ተጠንቅቆ እየፈራ እየተጠራጠረ ነው የሚያደርገው። ኢየሱስ ክርስቶስ ከልበ ዕውርነት ያድናል። ይህ ሰው ግን ኢየሱስ ክርስቶስ ካገኘው በኋላ ሙሉ ሰው ሆነ። ጠይቁት አሉ ወላጆቹ። እርሱ ሙሉ ሰው ነው፣ ስለራሱ ይናገራል አሉ። የሙሉ ሰውነት መገለጫ ምንድነው? ምክንያቱም ሙሉ ሰው መሆን እኛም ይናፍቀናል። የሙሉ ሰውነት መገለጫው ምንድነው? የመጀመሪያው ሰዎች ብዙ ቢሉትም አይደነቅም። ይህ ሰው ለዘመናት ሰዎች አጠገቡ እየቆሙ የመከራከሪያ ርዕስ አድርገውታል፣ ደቀ መዛሙርቱ እንኳን ሳይቀሩ። እርሱ ግን የሚደነቅ ሰው አልነበር። በክፍሉ ላይ ስናነባው አንተ ድሮም እኮ ኃጢአተኛ ሆነ የተወለድክ አንተ ታስተምረናለህ አሉት ፈሪሳውያን። አልተደነቀም። ሰዎች የሚኖሩት ለማለት ነው። ሰዎች ያሉን ሁሉ የሆነው አይደለም። እውነት ሊመራን ይገባል እንጂ ሰዎች የሚሉት ነገር ሊመራንና ሰላማችንን ሊገዛ ይገባል።
ሰዎች ደግ ቢሉን ደግ አንሆንም፣ ክፉ ቢሉንም ክፉ አንሆንም። የምንሆነው የሆነውን ነው። ኑሮውን ያወቀ ሰው ኑሮውን በጆሮ አይፈልግም። ያዋጁን በጆሮ ይባላል። ሙሉ ሰው ስንሆን ለምንባለው ነገር ከሆነው እናስተካክላለን። ከዚያ ውጭ ግን አንደነቅም። ምክንያቱም ሰዎች የራሳቸው የሆነ አስተሳሰብና እይታ አላቸው። ሰትየዋ አመድ በደፋች ቁጥር የገብርኤልን አለቃ እንደዚህ ድፋልኝ ትላለች። ሁሉ ጊዜ በታማኝነት ትራገማለች። አንድ ቀን አመድ ደፍታ የገብርኤልን አለቃ እንዲድፋልኝ ብላ ዞር ስትል ቆመዋል። እሳቸው ምን ትበል? ይሄንን ካልቻሉማ ምኑን አለቃ ሆኑ ታለቻቸው። ወገኖቼ ይድፋችሁ የሚባለውን ካልቻለ ምኑን ሰው ሆነ ነው? አዎ ሰው ማለት ፍቅርንም ጥላቻንም ማስተናገድ የሚችል ነው። ሁሉ አይወደንም። ሁሉ ስለኛ መልካም ሊናገር አይችልም። ስለ እግዚአብሔር መልካም አይናገርም ሁሉ። ሙሉ ሰውነት ግን ሰዎች ብዙ ቢሉንም አለመደነቅ ነው። ሁለተኛው ከተናቀ ነገር የከበረ ነገር ይወጣል ብሎ ያምናል። ጭቃ የተናቀ ነው፣ ምራቅ የተናቀ ነው፣ ውሃ የተናቀ ነው፣ ግን ብርሃን ይወጣል ብሎ አመነ። ከተናቁ ሰዎች፣ ከድሆች፣ ከጎስቋሎች፣ ከህፃናት የከበረ ነገር ሊወጣ ይችላል ብሎ ያስባል ሙሉ ሰው። ሙሉ ሰው ዛሬ ሰዎች የሆኑትን ሳይሆን የሚሆኑትን ያያል። ትላንት የናቅናቸው ሰዎች እኮ ከብረው አሳፍረውናል ብዙ ዘመን። አሁን ድጋሚ ለማፈር እንዳንኖር ከተናቀው ነገር የከበረ ነገር እንደሚወጣ ማመን አለብን። ለእውነት ፈጥኖ ይታዘዛል። ሙሉ ሰው ማለት እውነትን መስማት የሚወድ ብቻ አይደለም የሚኖርም ነው። ወገኖች እውነት የማወቅ ጥያቄ እንዳትመስላችሁ፣ የመኖር ጥያቄ ናት። እውነት ስሜታችንን ሳይሆን ተግባራችንን ነው የምትፈልገው። ሙሉ ሰው እኔ ነኝ ብሎ መናገር ይችላል። ቀድሞ እውር የነበርኩት ዛሬ ግን የዳንኩት እኔ ነኝ ብሎ መናገር ይችላል። ለራሱ ልብ ወለድ አይፈጥርም። እኔ እዚህ ትልቅነት ቦታ የደረስኩት ከትልቅ ቦታ ላይ ደርሼ ነው አይልም። ከዝቅታ እስከ ከፍታ ያለው ታሪኩን ለመናገር አያፍርም። ከኃጢአት ወደ ጽድቅ ነው ክርስቶስ የመለሰኝ ብሎ ለመናገር አያፍርም። ለራሱ ገድል አይጽፍም። እኔ ነኝ እውር የነበርኩት ዛሬ ግን ያለው ይላል። የህይወትን ጉዞ አክብሮ ይናገራል። ከጨለማ ወደ ብርሃን ከዝቅታ ወደ ከፍታ ሲሆን የምንናገረዋለን፣ ደስ ይላል። ሙሉ ሰው መገለጫው ይሄ ነው። ላመነበት ነገር ይደፍራል። ይህ ሰው ላመነበት ነገር በድፍረት ነው የተናገረው። ያመነበትን ነገር በድምጽ ብልጫ አይደለም የሚቀበለው፣ ብቻውን እውነት ስለሆነ ያስተናግዳል። ሙሉ ሰው የተሰጠውን አክብሮ ይይዛል። ይህ ሰው ፈውሱን እኮ አላስነካም። አይታችሁታል አይደለ? ፈውሱን አላስነካም። ስሙን አስነክቷል፣ ክብሩን አስነክቷል። ፈውሱን ግን አላስነካም። የተሰጠውን አክብሮ ነው የያዘው። ሁሉን ልናስነካ እንችላለን፣ መዳናችንን ግን ማስነካት የለብንም። የክርስቶስን ፍቅር ማስነካት የለብንም። የሙሉ ሰውነት መገለጫ ስለሆነ ሌሎች ይናገሩልኝ አይልም። ሙሉ ሰው ነበር፣ ስለራሱ ይናገር ነበር። አዎ ሙሉ ሰው ጥገኛ አይደለም፣ በሌሎች ታኮ የሚኖር አይደለም። መጋረጃው ተገልጦ የሚኖር ነው። ይህ ሰው እውነትን በሊቃውንት ሐሳብ አይክድም። ሊቃውንቶቹ ናቸው የተቃወሙት። እነኚህ ከተቃወሙማ አላለም።
ምክንያቱም እውነት ከሊቃውንትም ትበልጣለች። ይህ ሰው ዝም ብሎ የሚያምን አልነበረም። ጌታ እንኳን አገኘውና አንተ በእግዚአብሔር ልጅ ታምናለህ አለው። እንዳምንበት እሱ ማን ነው አለ። ሙሉ ሰው ሰዎች ስላመኑ የሚያምን አይደለም። ለይሉንታም ብሎ የሚያምን አይደለም። የጊዜው ዜማ ነው ብሎም የሚቀበል አይደለም። ማን ነው? ከእምነት በፊት ማወቅን ያስቀድማል። ይሄ የሙሉ ሰው መገለጫ ነው። ጌታችን ኢየሱስ ክርስቶስ ለዚህ ሰው የአይን ቅርጽ ሰጠው፣ እንደገና የሥጋ ብርሃን ሰጠው፣ እንደገና ደግሞ ሙሉ ሰው የሚያደርግ የልብ ብርሃን ሰጠው። እኛም ሙሉ ሰው መሆን እግዚአብሔር ለኛ ካሰበልን በጎ ሐሳቦች አንዱ ነው። ሙሉ ሰው የሚያደርገን እድሜ አይደለም። ሙሉ ሰው የሚያደርገን መማርም አይደለም። ሙሉ ሰው የሚያደርገን የዓለም የከበሬታ ወንበርም አይደለም። በክርስቶስ አምነን የሰማይን ጥበብ ስንፈልግ በእውነት ሙሉ ሰው እንሆናለን። ሙሉ ሰው መሆን ዕውቀት አይደለም። ሙሉ ሰው መሆን ያወቅነውን መኖር ነው። ኢየሱስ ክርስቶስ ሙሉ ሰው ያደርጋል። ወደ እርሱ በእምነት ልትቀርቡ፣ ወደ እርሱ በእምነት ልንቀርብ ይገባናል። የዚያን ጊዜ የተሟላን ሰዎች አድርጎ ይሰራናል። ስለ ሰማይ ያወቀ ስለ ምድሩ በደንብ ያውቃል። ስለ ጌታው በደንብ ያወቀ ስለ ሰዎች በደንብ ይረዳል። እርሱ ጌታ ሙሉ ሰው ያደርጋል። ወደ እርሱ ቀርበን ሙሉ ሰውነትን እንድናገኝ ሰው ሆነን የተፈጠርንበትን አፈጣጠር ሰው ሆነን እንድንኖርበት እግዚአብሔር ይርዳን። ልዑል አምላክ ይባርካችሁ። ዘመናችሁ ይባረክ።